ሃይማኖት የግል ነው ምንም ስለሰው ሃይማኖት መነጋገር እንደዚህ ነው እንደዚህ ተብሎ መነጋገር አስፈላጊ የሆነ ሰው እኮ የሆነ ነገር ጀጅ ለማድረግ አይደለም ይሄ ስህተት ነው ይሄ ልክ ነው ለማለትማ ሰው ማውራት የለበትም እኮ ይሄ ስህተት ነው ይሄ ልክ ነው ምናምን ሳይሆን ለማወቅ ነው ማውራት ያለበት ዝም ብሎ መስማት እንጂ ይሄ ተሳስቶ ነው ስለ ተራ ነገር አሁን ስለምንኖርበት ስለምንበለው ስለምንጠጣው ስለምናምን ነገር ልንከራከር እንችላለን ሃይማኖት የግል ነው አንተ ስለ ራስህ ሃይማኖት ለመናገር የምትችለው እኔ ስለ ራሴ ሃይማኖታችን የግላችን ነው ምንም እኔ ሃይማኖት ላይ ገብተህ እንደዚህ ነው የምትልበት ምንም መብትም የለም ምንም እውቀትም የለም አንተ ልታወራ የምትችለው የራስህን ሃይማኖት ብቻ ነው ስለ ራስህ ሃይማኖት ተነስተህ ነው እኔ ሙስሊም ነህ አከብርሃለሁ እወድሃለሁ እኔ ኦርቶዶክስ ነኝ ሃይማኖቴን እወዳለሁ አከብራለሁ ምን ሳውራ ሰምተሽ ነው መከበር አለበት መከበር የለበትም እኛ ምን ፈርደው እኮ እኔ እናንተ ምን ፈርደው አይደለም እኔ እናንተ ተወያይተን ለምን ተከበረ እኔ ያው ምን አውርቼ ነው እንደዚህ ያወራሽ አንቺ እኮ በጣም ሆት ሆንሽ ያወራሽ እኔ ምን አውርቼ ነው እንደዚህ ስለ ሃይማኖት ማውራት ምን አወራኝ ለምሳሌ ስለ ሃይማኖት ማውራት ተገቢ አይደለም አንተ ሙስሊም ነህ እኮ ምንድነው ያወራውሽ እኔ ለምሳሌ አሁን በጣም ብዙ ረጅም ደቂቃ እኮ ያወራሽ ነው ጌሙን እንጫወተው ወይስ አይ እንደዚህማ መሆን የለበትም ከባድ ነው በጣም ግን ምንም አያልኩሽ ነገር ግን በጣም የምናደድሽ ራሱ ችግር ነው በጣም ከባድ ነው የሚሆነው አይ የሆነ የምታምኚውን ነገር አትሊስት መግለጽ መቻል አለብሽ እንጂ እኔ የሆነ ጀጅ አላልኩሽም ይሄ ስህተት ነው እንደዚህ ነው አላልኩሽም እንደዛ አልተባልሽም ስለዚህ የሆነች ነገር መናገር ከከበድሽማ በጣም ከባድ ነው የሚሆነው ለምሳሌ የሆነ ሰው ስለሆነ ነገር ጥያቄ ሲጠይቅሽ ምትናደጂ ከሆነ ከባድ ነው እሺ በቃ መልካም ጊዜ ይሁንልሽ መልካም ጊዜ ይሁንልህ ታንተ ዲስኮኔክትድ ምንድነው የሚፈሩት እንዴ ሰው እንደዚህ ያብዳል እንዴ የሆነ ነገር እንደዚህ ጥይቅ እንደዚህ ኮሜንት የሚጽፍ ሰው አለ እንደዛ ነው እሺ እንደዚህ ነገር የሚፈጠረው ብዙ ጊዜ ምንድነው ኮሜንት የሚጽፍ ሰው አለ እንደዚህ ሊሳደብ ነው እንደዚህ ሊልሽ ነው እንደዚህ ሊልሽ ነው እንደዛ ሊልሽ ነው የሚሉ ክርስቲያኖች አሉ እዛ ገባቸው በዛ ምክንያት ነው እንደዛ ነው የሚሆነው እሺ በዛ ምክንያት ነው የሚሆነው እዛ ኮሜንት ላይ በሚፈጠር ነገር ነው እሺ ከታች ካለ ዮሐንስ አንድ ቁጥር እየጻፍክ ነው መሰለኝ አይ ቲንክ ሪከርድ ያደረገች ነው እኔ ምንም ሪከርድ አድርጌ ያላቅም ሲጀመር ለምንድን ነው ሪከርድ የምናደርገው እኛ ሪከርድ ምን ያደርግልናል እኛ ሪከርድ ምንም እኔ ሪከርድ አድርጌ አይታችኋል ምንም ነገር የለም እኮ ሪከርድ እንደዚህ ሪከርድ ምን ያደርግልናል ለፖለቲካ ሳይሆን እኛ ለኖርማል ለመዳን ለህይወት ነው የምናወራው እንጂ ለፖለቲካ እንደዚህ አይነት ነገር አለ ምን ያደርግልናል እኛ የእናንተ መዳን ነው የኛ ፍሬ እንጂ ምንም አይጠቅመንም ማን ያውቃቸዋል አሁን ነው አውቀው ነው እንደዛ የሚሉት እሺ ክርስቲያን ካለ እንትን ይበል ክርስቲያኖች ካላችሁ አንድ ቁጥር ጻፉ ክርስቲያን ካለ ሰመረዲን እና ሙስሊሞች ክርስቲያኖች ካላችሁ ታች አንድ ቁጥር ጻፉ ትገባላችሁ 3 ቁጥር ነው እሺ ክርስቲያን ካለ አንድ ቁጥር ይጻፍ ክርስቲያን ካለ ሄሎ ኢንቫይት ያራኩልሽ ነው ግቢ ድንግል ማርያም እናቴ የሚል አለ ኢንቫይት ያራ እኔ ልሳባችሁ በቃ ታችሁ ናችሁ እያዳመጣችሁ ነው ግቡ ምንም እንትን ነው ግቡ ታችሁ ናችሁ ታዳምጡ ግቡ ሳሚ አለ አይኩ ዛሬ እግዚአብሔርን ዛሬ ያጋጥማል እንደዚህ ገባሽ ያጋጥማል አንዳንድ እኔ ካዲዎች አሉ እኛ ውስጥ ላይ እዚህ ሆነው እዛ የሚጽፉ ካዲዎች አሉ እሺ ሄሎ እንዴት ነሽ እኮ እንዴት ዘመን እንደዚህ ዳለ ተሰቃየው ነው ራሴ አንቺ ነሽ አንዷ ሰላይ እዛ ሪከርድ ያደረግ ነው ምናምን እግዚአብሔርን ጽፍ ያላቅ ምን አገባኝ እኔ ገደል ግብጽ ይፈልጉ ገደል እኮ አይደለም ወደ ቀጥተኛው መንገድ እንዳይመሩ አንቺ ነሽ መሰናከል የምትሆኚ እግዚአብሔር ነው ምን አንድ ጊዜ እንኳን አልጻፍኩም ቀጥተኛው መንገድ ማን ነው ሳሚ ቀጥተኛው መንገድ ማን ነው እንዴት ቀጥተኛው መንገድ ማለት እኮ ፐርሰን አይደለም ሲጀምር መንገድ ፐርሰን ሊሆን አይችልም መዳረሻ መንገድ ጀስት መልእክት ነው መንገድ ሊባል የሚችለው
ቁርአን ነው ቀጥተኛው መንገድ? ቀጥተኛው መንገድማ ማንኛውም ይሄ ቀጥተኛ መንገድ ስትልቅ ብሮድ ዲፊኒሽን ነው፣ ትልቅ ሐሳብ ነው። ሃይማኖቱ ነው ቀጥተኛው መንገድ የሚባለው። ገባህ? ወደ ምን የሚያደርስ? ወደ ጽድቅ የሚያደርስ፣ ወደ ምን? ወደ ገነት የሚያደርስ፣ ወደ አምላክ የሚያደርስ። አምላክን ስታቅ ገባህ? መዳንን ታገኛለህ። ጽድቅ ስትል ሰማው ልበል? እስልምና ጽድቅ ያውቃል እንዴ? አዎ ጽድቅ ሲባል ምንድን ነው የሚለውን ነገር ማወቅ ያስፈልጋል። መስፈርት ሊኖር ይገባል። ለምሳሌ ሳሚ ዘግራ በመግደል ጽድቅ ታገኛለህ? በመግደል ጽድቅ አንድ ሰው ኃጢአት ያልሰራ ነፍስ አይገደልም። ታዲያ ለምንድን ነው ክርስቲያኖችን ግደሏቸው የሚለው? ክርስቲያኖችን እንደዛ አይደለም። እንደዛ ክርስቲያኖችን ግደሏቸው ሳይሆን እንደዛ ላሳየህ። ቆይ አንድ እንትን የቁርአን ክፍል ላሳየህ። ለዚህ ለሁል ጊዜ የሚሆነን የቁርአን ክፍል ላንብብልህ አንዴ። እኛ ጋር የሰው ነፍስ ያለ ምክንያት መግደል በጣም ከባድ ኃጢአት ነው። እሺ በጣም ከባድ ኃጢአት ነው። እንደዛ ትልቅ ከባድ ኃጢአት ነው። አንድ አንቀጽ ላሳየህ። ይታያል ስክሪኑ? ሳሚ ዘግሬት እዚህ ጋር አንብበው። ምን ይላል እስቲ? ምዕራፍ 60 ቁጥር 8ን አንብበው። ቁጥር 8ን አንብበው የሚታየው እሺ። ከነዚያ በሃይማኖት ካልተጋደሏቸው ከሀገሮቻቸውም ካላወጧችሁ ከሃዲዎች መልካም ብትሉላቸውና ወደ እነርሱ ታስተካክሏቸው አላህ የከለከላቸውም አላህ ተከለከላቸው። እሱን አይደለም አትፈልገውማ። ይሄ መልካም ነገር ስለሚያወራ አይሆንማ። በእርግጠኛ ነኝ የምር ግደሏቸው ነው የሚል። ይሄው እያነበብከው። ቆይ እኔ እኮ ልንግ እያስረዳው አይሆንም ይሄ ይለኛል። አይታችኋላ? እሺ መጀመሪያ ፕሪንሲፕሉን ያመጣው ልክ ሳሚ ጊዜ የኛ የመጀመሪያ ፕሪንሲፕላችን ይሄኛው ነው። አምላክ እሺ ያዝልኝ። እሺ ላሳየህ። ይኸውልህ ታሳየኛለህ። ወደዛ እኮ ልሄድ ነው እኔ የለም ማለት ኢሳን ተወለደ የሚሉትን ኢሳ ተወለደ የሚሉትን ከእውነት እንዴት ይመለሳሉ? አላህ ያጥፋቸው የሚላል አንድ እኮ መጣልሃለሁ። ቆይ እዛ ላይ የመጀመሪያውን ፕሪንሲፕሉ ላስይዝህ፣ ለሁል ጊዜ የሚሆነው ላስይዝህና ከዛ ወደዛ እንሄዳለን። እሺ መጀመሪያ በምዕራፍ 60 ቁጥር 8 ላይ እኛ ከነዚያ በሃይማኖታችሁ ካልተጋደሏችሁ ከሀገሮቻችሁም ካላስወጧችሁ ያስቀመጠ እኮ ነው። መጀመሪያ በሃይማኖት ካልተጋደላችሁ አንተ እኛ ሰውን ልትገል እየመጣህ ማለት ነው። ማንም አይገደልልም። ከሀገሮቻችሁ ካላስወጣችሁ አሁን ከሀገሬ ውጡልኝ በሃይማኖት ምክንያት ብቻ ተነስተ ሙስሊም ስለሆናችሁ ውጡልኝ ምናምን ብለህ እስካላባረርክ ድረስ ወይም ደግሞ ሰውን ለመግደል እስካልመጣህ ድረስ አላህ ምን አለ? መልካም ብትሉላቸው ወደ እነሱ ብታስተካክሉ አላህ አይከለክላችሁም። ከነሱ ጋር መልካም አይነት መስተጋብር ቢኖራችሁ ጨዋ ብትሆኑ ምናምን አይከለክላችሁም። እንደው አላህ ትክክለኞችን ይወዳል ይላል። ስለዚህ ሙስሊሞች እኔን አባረሩኝ ካልከኝ እኔ ጭንቅላቴ ላይ የሚመጣው ወይ ነፍሰ ገዳይ ነህ ወይ እነሱን ልታባራቸው ፈልጋል፣ ወይ ደግሞ ነፍሰ ገዳይ ነህ ማለት ነው። ይሄንን ባልሆንክበት ሁኔታ እስልምና ይጠላኛል ካል ከባድ ነው የሚሆነው። የእስልምና ፕሪንሲፕሉ ይሄ ነው። አንተ እስካላባረርካቸው ድረስ አያባሩም። አንተ ልገላቸው እስካልመጣህ ድረስ አይገሉም። እንደው ብታስተካክሉ አላህ ትክክለኞችን ይወዳል። ይሄ የእስልምና ፕሪንሲፕሉ ይሄ ነው። እሺ የትም ቦታ ላይ ግን ልታገኝ ይችላል። ለምሳሌ አንድ ሰው ነፍስን ከገደለ የሰው ነፍስ ካጠፋ የሰው ልጅ በህይወት የመኖር መብቱን ጥሰህ አልፈህ ካጠፋው ያንተም በህይወት የመኖር መብት ይጣሳል። ለምን? ጀስቲስ ፍትህ መሟላት ስላለበት። ገባ ዜራ። እሺ አብዱል ከሪም እሺ ልጠይቅህማ። እሺ ስማኝማ፣ ሁሉም ሙስሊም ሰይጣን እንዳለበት ታምናለህ? የለበትም አይደለ? ሐዲሱን አታምንበትም? እንደዛ አይልም ሐዲሱ። ሰይጣን አለባቸው አይልም። ታወጣለህ ልንገርህ ሐዲሱን አትድከም አይልም። ዝም ብለህ ቃሉን አንብበው እስቲ። ሳታወጣ አንብበው ስለማውቀው ሰይጣን አለባቸው አይልም። እንደዛ ደጋግሜ ነው ያነበብኩት። ከኔ ጋር ያለው ሰይጣን ግን የሰለመ ነው፣ ወደ ክፉ አይወስደኝም። መጀመሪያ አንብበው እስቲ አንብበው። ሰይጣን ተመድቦልሃልና ሰይጣን አንተ ውስጥ አለ ይለያያል። ሰይጣን ተመድቧል። ኦፍ ኮርስ ትክክለኛ ትምህርት ለኢየሱስ እንኳን ዲያብሎስ ተመድቦለት ነበር። ራሱ ዋናው ዲያብሎስ 40 ቀን እኮ ሲያንገላታው ነበር። በሰይጣን የሰው ልጆች በሰይጣን አይፈተኑም የሚለው ትምህርት እናንተ ይሄ አእምሮ ላይ ካለ ግደለው ዛሬ ይሄንን ሐሳብን። እሺ እንደዛ አይደለም። እንደዛ ነው የሚለው ሐሳብ። ውስጣችሁ ላይ ሰይጣን አለ አይልም። ሁላችሁም ነብዩ ሰለላሁ ዐለይሂ ወሰለም ግልጽ አድርገው የተናገሩት ይሄ ነው። የሚከብዳቸው ነው መሰላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሁሉም ሰው ቀሪን አለው ማለትም ይሄ ውስጣችሁ ላይ ገብቷል አይደለም። ሁሉም ሰው የሚፈታተነው እንትን አለ። ያንን ልታሸንፉ ይገባል ነው። ኢየሱስንም እኮ በደሙ የሚዘዋወር አብዱል ከሪም
እሺ ውስጣችሁ ላይ ይላል። አንተ ሐዲሱን አንብበው የሚናገረው እንዴ? እኔ እኮ ስላነበብኩት አንብበው። ውስጣችሁ ላይ አለ ይላል። እንደዛ ነው የሚለው። አንብበው። ደም ካንተ ውስጥ አይደል ያለ? ደም ካንተ ውስጥ አይደለም እንዴ? ሐዲሱን አትቀያየር ሐሳብ። አሁን መጀመሪያ ላይ ልታነብልኝ ያሰብከውን ሐዲስ አንብበው። አነብልሃለሁ። ችግር ካንተ ብትገልጠው አንተ አንድ ስል ብቻ ስለያዝኩ ስመለስ ሚውት ሆናለሁ። ያዘው ውጣና ሳትወጣ እንዲሁ ወደዛ ሄዳ አንብበው። አንድ አረፍተ ነገር ሸምደድ አድርገህ መተህ አንብበለው እዚህ ጋር ከናንተ ምናምን ማንም የለም ምናምን ብሎ አይደል የሚናገረው? ውስጣችሁ ላይ ይላል እንደዛ አይል። እሺ አይል። ውስጣችሁ ደማችሁ ውስጥ በደም ነው የሚዘዋወር። አረ ለአላህ ብላ አንዴ ሂድና አንብበው ተመለስ። ጤነኛ አይደል? እንዳታስወጣኝ ማን ይሸመጣለሁ? ለምን አስወጣለሁ? ገና ሰይጣን እኮ እግዚአብሔርን ሲፈታተን እንደሆነ ላሳይ አይደል እንዴ? ኢየሱስን ፈተነው ነው እንጂ እኮ በደም ውስጥ አይደለም የሆነ። አረ ሲያሰቃያቸው ላሳይ ነው። ተረጋጋ። ሁለቱንም ሲያሰቃያቸው በደም ውስጥ አይደለም አልኩ። አረ ፈተነው ነው የሚለው እግዚአብሔርን ራሱ የዚህ ላምጣልህ። እግዚአብሔርን ሲያንቀሳቅሰው ነበር እኮ ላሳይ ነው። እግዚአብሔርን ያንቀሳቅሰው ነበር። ኖ ኢዮብ ላይ ያለው ልታረገው ነው አይደለም? እሱ እንደዛ አይደለም ትርጉሙ። ቃል በቃል ይላል አንቀሳቀሰው ይላል አይልም? ኤኒሃው አሁን ይኸውልህ በደም ውስጥ አይደለም ነው መሐመድ ሰይጣን እግዚአብሔርን አንቀሳቅሶታል። ቆይ ሰይጣን እግዚአብሔርን አንቀሳቅሶታል አላንቀሳቅሰውም? መጀመሪያ እኔን ሳትመልስልኝ ሐሳብ ሽፍት ለማድረግ ነው። እና ታስወጣኛለህ አትበላ። ለምንድን ነው የማስወጣኝ? ገና ብዙ ሐሳብ እንዳለኝ ላሳይህ ነው። ስለዚህ አላስወጣህም። ምንም አትጩህ። ስለዚህ ሰይጣን በሙስሊሞች ደም ውስጥ እንዳለ ላሳይህ። አንብበና እባክህ። እኔ እኮ ሐዲሱን አውቀዋለሁ። ውስጣቸው ላይ ያለ አይል። መጀመሪያ ልታነብልኝ ያሰብከውን ሐዲስ አንብበው ነው ያልኩህ። በቃ ማንንም አያስወጣህም። እሺ ልውጣ ነው ሊገሉኝ ነው ሊመቱኝ ነው። በአካርጌ መጣሁ። ኧረ ችግር የለውም። ችግር ደስ ሌላም ሰው ካለ ጓደኞችንም ሰብስበና የትም አትወጣም። ስልክ የትም አትወጣም። የት ትወጣለህ እንዴ? እግዚአብሔር ለሰይጣን መስዋዕት ይሰጥ እንደነበረውላ ጭራሽ ሰይጣን እንደሚመለክ እኮ አሳይሃለሁ። አታስብ። በክርስትና ባይዘይ ዋናው አለቃ ሰይጣን ነው። በብሉይ ኪዳን ፍየሎች ተዘጋጅተው አንድ ለእግዚአብሔር አንድ ለሰይጣን ነው የሚላከው ለመስዋዕት። ይሄን ሁላ ፋሲሊቴት የሚያደርገው እግዚአብሔር ነው። ዋናው አለቃ ግን ሚውት አድርገው እያነበብኩ ነው እኮ አሁን ሚቆያ አንዴ ተጠብቀኝ። እዛው በረሃ ሆኖ እጣ ተጥሎ ይላክለት ነበር። ሁለት ፍየሎች ይዘጋጁና እጣ ይጣላል። ከዛ አንዱ ለእግዚአብሔር አንዱ ግን ለሰይጣን ነው። ይሄ ነገር አስተካክሎ አንድ ፍየል ወደ ሰይጣን ይላካል፣ ወደ በረሃ ማለት ነው። ይሄ እኮ ቀጥታ እግዚአብሔር ራሱ ሰይጣን እንደሚያመልክ ነው የሚያሳየው። ይሄ ነገር ሰይጣን ዘና ብሎ መስዋዕት እንደሚቀበል ታውቃላችሁ። ልክ እንደ እግዚአብሔር ራሱ እጣ አስጥሎ መስዋዕት ያስልክ ነበር። የመጨረሻ ማለት ነው። ከባድ የመጨረሻ ነገር የክርስቲያኖች አምላክ እጣ አስጥሎ ሁለት ፍየል አዘጋጁ ብሎ አንዱን ለኔ አንዱን ለሰይጣን ነው ብሎ እጣ አስጥሎ ምናስ ብሎ የራሱን ፓርት መስዋዕት ወስዶ አንደኛውን ለሰይጣን ግን ያስልክ ነበር። የመጨረሻ እንደዚህ ነው። እና ለምን አትወጣም? የትም አትወጣም። ታስረዳናለህ ይሄንን ማለት ነው። ማስረጃ እያሉ ነው ከታች ቃዛያቸዋለሁ። ተጨናነቁ። ያላችሁ ላሳያችሁ። እሱን አንጠብቀውም። በቃ እዚህ ጋር ላሳያችሁ። ይኸው እዚህ ጋር ምን አለ መሰላችሁ? እግዚአብሔር ከላይ ያስረዳል። ገባችሁ? ከዛ እዚህ ጋር አሮንም ይላል ሁለቱን ፍየሎች ላይ እጣ ይጥልባቸዋል። አንዱን እጣ ለእግዚአብሔር ሌላውን እጣ ደግሞ ለሚለቀቅ ይላል። አሁን እዚህ ጋር በአማርኛው ለሚለቀቅ ብሎ ነው ያስቀመጠው። ለሚለቀቅ ሳይሆን ለአዛዜል ነው የሚለው። ለአዛዜል ነው። እንግሊዝኛውን ብትወስዱ የዕብራይስጡን ብትወስዱ ለአዛዜል ነው የሚለው። አዛዜል ዲሞን ነው፣ ሰይጣን ነው። መጽሐፈ ሄኖክ ላይ ሄዳችሁ ብታዩት የወደቀ ሰይጣን ነው። ገባችሁ? ሴቶችን ምናምን ነገር ወርደው ምናምን አግብተው ምናምን ይወድ እንደዛ አይነት አንድ ሰይጣን ነው። በረሃ ነው ያለው እና እሱን አንድ ለሱ አንድ ለእግዚአብሔር ተጥሎ ነው የሚላከው ፍየል ማለት ነው። አሮንም የእግዚአብሔር ዕጣ የሆነበትን ፍየል ያቀርባል ይላል። ይሄ የሚቀርበው የመለቀቅ የሚለው የአዛዜል ነው። እሱን ዕጣ የሆነበትን ፍየል ያስተሰርይ ዘንድ ወደ ምድረ በዳ ይሰደዋል ይላል። ይሰደዳል። ገባችሁ? አንድ ፍየል ለእግዚአብሔር አንድ ፍየል ደግሞ ለሰይጣን ነው የሚከበር የነበረው፣ ለሰይጣን ማለት ነው። ዋናው ከሁለቱ ታዲያ ሁለት ፍየል እኮ ተዘጋጅቶ አንድ ለእግዚአብሔር አንድ ለሰይጣን እየተላከ ያለው እኩል ናቸው ወይ ካላችሁኝ፣ እኩል አይደሉም። ለምን ካላችሁኝ ይሄን ዕጣ የሚያጣጥለው እግዚአብሔር ነው። ሰይጣን በረሃ ላይ ፏ ብሎ ነው ያለው፣ ዘና ብሎ ገባ። ዋናው ማናጀር ሁሌም ዘና ብሎ ነው።
መጨረሻውን ላኩልኝ ነው የሚለው። ወዳለውበት ሰፈር ላኩልኝ ነው የሚለው። ዋናው ማናጀር እጣ ተጥሎ ፋሲሊቴት ተደርጎ ይላክለታል። እኔ የምታሳዝነኝ ፍየሏ ናት። ወደ ማን የምትጸልየው ፍየሏ? ሰይጣን እግዚአብሔር ራሱ ነው እንግዲህ ላኩ እያለ ያለው መጽሐፍ ቅዱሱ ራሱ እና አሮን ራሳቸው ነው የሚልኩት። እሺ ፍየሏን ወደ ማን ነው የምትጸልየው? ሰይጣኑ ራሱ አስቡት። ይምጣጠብቀው አንዴ እኔ ማለት እኮ አስልኬሻ ወደ ማን ነው ማጽል ምንም አታመጪም ነው የሚላት። እሺ መጣውል አብዱል ከሪም ብዙ አወራሽ። አሁን ሐሳብ ላይ ሽፍት ለማድረግ ማለት ነው። ከፈተው በል እስኪ አሁንሽ አንብብ አረፍተ ነገሩን ይዘናና አንብብ አላልኩም? አንብብ አረፍተ ነገሩን። ቁርአንን ያልቀራውም አባትዬ ቁርአን አልቀራውም። በሙስሊሞች ውስጥ አንድም ሰይጣን የሌለበት ማህበረሰብ የለም ይላል። ያነበብከውን አንብበው አረፍተ ነገሩን። ወይ በእንግሊዝኛ ነው ያለው ወይ በአረብኛ ነው ያለው። አንብበው ሁለቱንም። እዛ ላይ አማርኛ ተረጎምኩልህ። እንግሊዝኛ ትችላለህ? ላንብበው እንግሊዝኛውን። አዎ አንተ ምን አዲስ ነው እንጂ የተማርከው? አንደኛ ክፍል የገባው ለመጀመሪያ ጊዜ አንደኛ ክፍል ገብቶ ከሆነ ሁሉም ሰው ኖ የምታየው ሁሉ የተማረ ሰው ነው። እሺ ገና አንዱ ከገጠር መጣው ይልኝ ሙስሊሞች ይሄንን ጥቅስ የማያፍሩበት ከሆነ ጠቅሰ አስተምር። አንብበው የያዝኩት ስልክ አንድ ነው። ስለዚህ ማክሳረግ ድምጽ አይገባም። እኮ አረፍተ ነገሩን እኮ አንብበህ እንድትመጣ መስሎኝ ጸጥ ያልኩት። እኔ እኮ በእርግጠኝነት እንደዛ እንደማይል ስለማውቅ ነው። አረፍተ ነገሩን በአንዱን አረፍተ ነገር ሸምድደህ ናና በለው እዚህ አልኩ። አንድ አረፍተ ነገር ብቻ አይደለም ረጅም ስለሆነ ሳይ ሙስሊም 39 አይደለም ማለት ውስጣችሁ ላይ አለ የሚለውን ወይ አረብኛው ወይ እንግሊዝኛውን ሄዳ አንብበህ ተመለስ። በደም ውስጥ አለ በወቅ ሄዳ መሐመድም በደም ውስጥ ስላለ ነው ኢየሱስን የካደ። በቃ ወጣሽ እንደዛ ለማለት ከሆነ ይሄን ያለም ታስጠብቀናል። ምን ሆናል? እንደዚህ አሁን አስወጣው ታይታል። እድል ሰጥቼ ጊዜ ሰጥቼ የለህም ባዶ ስለሆንክ አስወጣው። እኛ ሙስሊሞች ጋር ይላችሁ እድል ተሰጥቷችሁ ጊዜ ተሰጥቷችሁ ምን ተደርጋችሁ ሌላ ቦታ ላይ ነው በአንድ ሰከንድ ተጠለዛችሁ ነው የምትወጡት። ሌላ እኛ ጋር እንደዛኛው እኛ ሙስሊሞች ተጠለዘን ነው የምንወጣው። ሌላ ቦታ ብንሄድ እዚህ ነው እድል ተሰጥቶ ሐሳብ ተሰጥቶ ጊዜ ተሰጥቶ የለም። አሁን የሚመልስ ክርስቲያን እግዚአብሔር ለምንድን ነው መስዋዕት የሚያቀርበው እንዲቀርብ የሚያደርገው ለሰይጣን ለምንድን ነው? እስቲ ባይዘው በጣም ከባድ ነው። የዚህ ዓለም አምላክ ራሱ ሰይጣን እንደሆነ ነው መጽሐፍ ቅዱስ የሚናገረው። ታውቃላችሁ ይሄንን? የዚህ ዓለም አምላክ ሰይጣን ነው። ዋናችሁ እኮ እሱ ነው። የዚህ ዓለም አምላክ ይላል መጽሐፍ ቅዱስ ቃል በቃል በቃሽ ይላል። የዚህ ዓለም አምላክ ላረጋጋ ብዬ ነበር የመጣሁት። በቃቸው ቆይ ቁጭ በይ የትም አትሄጂም። እሱ እኮ ነው ስለ ሰይጣን አውርቶ እኮ ነው። ምን ላድርግ ታዲያ? ስለ ሰይጣን መጥቶ አወራ። እሺ ሄሎ ቆይ አንዴ አይሆን ጥያቄ ልጠይቅሽ። ሄሎ ይሰማሻል? ሄሎ ይሰማሻል? ኦኬ ካወኩት መልሳለሁ፣ ካላወኩት አላወኩትም ነው። ኦኬ መልስ ጥያቄ ነው በቃ። እንደዚህ አንቺ ጨዋ ሰው ስለሆንሽ ግን ለስለስ ያሉ ነገሮች ነው ህክምና ምን ሰጥሽ ለስለስ ባለ መልኩ ነው። እሺ ዶክተር ነው አላት እዛ ሄደው። ቆይ ስሚ ይሰማሻል? ኮመንት ላይ እኮ ነው ወይ? ኧረ አንቺ አዳምጪ አንዴ። ኧረ እቺንም በኃይል እንጠቀም እንደ ያጀማ ምንድን ነው? ኧረ እስቲ ኦኬ እሺ የሰማኩ መላእክቶችን ትፈሪያለሽ? ማለት መላእክቶች እኮ ያገባ ሴት እኮ ሊመሰጡ ይችላሉ። ሴት ላይ መላእክቶች ታውቂያለሽ አይደል? አዎ እንደዛ ነገር ሰምቻለሁ በፊት ላይ እኔ እንጃ እውነት ነው አይደለም። ድንገት ምናምን አሁን አይተውሽ ምናምን ነገር እኮ ድንገት አይተውሽ ምናምን ነገር ግን በፊት ላይ መሰለኝ እኮ መላእክቶች እኮ ናቸው። መላእክቶች ምናምን ነገር አይተው በቃ እንደ ውበትሽ ይወሰናል። ፉንጋ ምናምን ኮንሽ አይመሰጡም፣ ግን ወሳኝ ሰው ኮንሽ ይመሰጣሉ። መላእክቶች ወርደው አይተው ምናምን ያገቡበት ታይም አለ። በቃ እንዴ አዩና ተመሰጡ ምናምን ነገር አገቡ ወርደው ልጁላ አስወልደዋል። መላእክቶች በክርስትና መልአክን ሁላ ነው የምትፈሩት ያጀማ። መልአኮች በብሉይ ኪዳን ጊዜ እንዴ ጊዜ እኮ የለውም። መላእክቶች በየትኛውም ሰዓት የሚወድቁ ከሆነ ሴት አይተው የሚወድቁ ከሆነ ከባድ ነው። አሁን እኮ እኛ ሳስቡት እህታችሁን ምናምን ነገር አሁን እህቴን ከመላእክት ልጠብቅ ነው? አሁን የሆነ መልአክ መጥቶ አንድ ቀን ከእንትን ካላት ብዬ ልጠብቅ ነው ማለት ነው? ከመልአክ ከሰይጣን ከስንት ነገር ነው የምትጠብቁት? ከጋኔል ይጠበቃል፣ ከመልአክ ይጠበቃል እንዴ። ስለዚህ የአምላክ መልእክተኛ አድርጎ የሚልካቸው መላእክቶች ራሱ ሴት ሊደፍሩ ይችላሉ ማለት ነው።
ይኸው ላሳይሽ። ይኸው መጽሐፍ ቅዱስ ላይ ተመልከቱ። ያ ጀማ መጽሐፈ ሄኖክ ላይ መጽሐፈ ሄኖክ ይኸው ምን ይላል መሰላችሁ? የሰው ልጆች ከበዙ በኋላ እንዲህ ሆነ፣ በእነዚያም ወራት መልከ መልካሞችና ደምግቦች ይሄ ሴቶች ልጆች ተወለዱላቸው። ሴቶች ተወለዱ ምናምን ነገር፣ ያው ቆነጃጂ ሴቶች ምናምን መጡ ነገር ነው ምናምን ነገርና ከዛ የሰማይ ልጆች መላእክትም እነሱን አይተው ወደዷቸው። እርስ በርሳቸው ኑ ለእኛ ከሰው ልጆች ሴቶችን እንምረጣሉ። ወደዷቸው። በቃ ሲያያቸው ምናምን ነገር ተመሰጡ መላእክቶች። አስቡት እነ ገብርኤል ምናምንም እኮ አልተመሰጡም እንጂ እነሱ አይታወቅም ሊመሰጡ ይችላሉ ከዚህ በኋላ ማለት እኮ ነው። ከዛ ለኛም ልጆች እንውለዳሉ። አለቃቸው ስማዚያ በቃ እኔስ ይሄን ስራ ምናምን አለና ከዛ በቃ በኋላ ግን ያው ወለዱ ምናምን ነገር ነው። ብቻ ዝርዝራቸው አለ። ይሄውና የመላእክቶች ዝርዝር አለ። ዝርዝር ተቀመጠና ይሄው እነዚህ የሁለት መቶ መላእክት አለቆች እነዚህ ናቸው። ብዙ ነው የመጣው መልአክ ሴት ፍለጋ የመጡት ብዙ መላእክቶች ናቸው። እነዚህ ዋና ኃላፊ መላእክቶች ስማቸው ተዘርዝሯል። ያኔ ግን ወደ ምድር መተው ነበር። በመጡበት ሰዓት ነው እና አሁን አይመጡም ነው? አሁን አይመጡም። ይመጣሉ እኮ እነ ገብርኤል ምናምን እኮ ይመጣሉ። ስለዚህ አሁን እነ ገብርኤል ሲመጡ አሁን አንቺ ሊመሰጡብሽ ይችላሉ ማለት ነው። እኮ ይሄው መላእክቶቹ ይታያቸዋል። አይተው እኮ ነው። ይሄው ያውም ዋና ያለቃዎቻቸው መላእክት ስም ተቀምጠ ይሄው እዚህ ይታያቸዋል። ይሄው የሁለት መቶ ወደ ምድር መተው ስለነበረ ነው። ይሄ እኮ ወደ ምድር መተው ስለነበረ ነው የተዛፈ እኮ። አሁን አይመጡም ወይ? እኔ እኮ ጥያቄ አሁንስ ቢመጡ ሴት አይተው ሊመሰጡ ይችላሉ ወይ እኮ ነው ጥያቄ። እሺ ግን ያኔ ወደ ምድር መተዋን ነበር። እኔ እኮ ያኔና ወይ አንቺ እኔ መምጣት ለመምጣታቸው እኮ አይደል ማሳሳቢ ጉዳይ። እነሱ አጠገብ ሴት መቀመጥ ካልቻለች ከባዱ እኮ እሱ ነው። አይተው የሚመስጣቸው ከሆነ ከባዱ ፓርቲ ያኮ ነው። አሁን ገብርኤል መጥቶ እንግዲህ አይኑ ሲያይ ምናምን ነገር ሴት ምናምን ነገር የምትስበው ወይ አንዴ ከጣለችው አልጣለችው የሚል ነገር ሐሳብ ውስጥ ጋር ቢሆን ከባድ ነው እኮ የሚሆነው። ስለዚህ ከሰው አጠገብ ነው መኖር ያለባችሁ ማለት ነው። አሁን እኛ በእስልምና ላይ የምንጠበቀው ለምሳሌ ቁል አዑዙ ቢረቢ ናስ መሊክ ናስ ኢላሂ ናስ ሚን ሸርሪ ወስዋሲል ኸናስ አለዚ ይወስዊሱ ፊ ሱዱሪ ናስ ሚነል ጂነቲ ወናስ ነው። እንደዚህ ከሰዎችና ከጋኔሎች መጥፎች ነው በአምላክ የምንጠበቀው። ሚነል ጂነቲ ወናስ ይሄ ከሰውና ከጋኔሎች እንደዚህ እኛ እንጠበቅ። እንደዚህ የሰው ክፉ አለ፣ የጋኔልም ክፉ አለ። ገባሽ? ጋኔሎች ከነዚህ ነው የምንጠበቀው። በእናንተ ደግሞ ጋኔል፣ ሰው፣ መልአክ ገባሽ? መልአክም ሰይጣን ነው። መልአክ ራሱ አሁን ያስቸግራል ማለት እኮ ነው አይደል? መልአክም ሴቶች መስጠት ምናምን ሊያገባ ይችላል። ምን እያልሽኝ ነው አይደል? ኧረ በፈጣሪ ተው። አስቡት ነቢያቶች እነ ሉጥ ምናምን ጂኖች በእስልምና ጂኖች የራሳቸው የሆነ ዓላማ አላቸው። ምድር እንደኛው ምድር ነው ወይስ? አዎ መላእክቶች ግን ሰውን አይተናኩሉም። መላእክቶች እንደው የአምላክን መልእክት ያደርሳሉ ምናምን ሰዎችን ሁላ ይጠብቃሉ እንጂ አይደፍሩም። ሴት እኛ ጋር ሴት እንደዛ አይነት ጉዳይ ሲጀመር እንደዚህ የስጋዊ ስሜት የላቸውም መላእክቶችና እንደዚህ አይነት ሐሳብ እንደው አምላካችን አላህ ሲናገር ላ ያእሱነ አላህ ማ አመረሁም ወይፈዓሉነ ማ ዩእመሩን ይላል። አላህን አያምፁትም፣ ያላቸውን ይፈጽማሉ፣ ያዛቸውን የሚፈጽሙት ብሎ ነው የሚናገረው። በእናንተ ደግሞ መላእክት ብድግ ብሎላ ሌላ ነገር ሊያምራቸው ይችላል ነው። ከባድ ነው እንግዲህ። ሰይጣን የሚባል ነገር አለ ብለሽ ታምኛለሽ? ነው ሰይጣን የሚባል ነገር እኮ የለም አይደል? ሰይጣን የሚባል ነገር ከተፈጠረ እኮ ኦልሬዲ ይሄ ሰይጣን የሚባል ፍጥረት ከተፈጠረ እኮ ስህተቱ የእግዚአብሔር ሊሆን ነው። ገባሽ? በእኛ ሰይጣን የሚባል ነገር የሰይጣን
የምንነት ስም አይደለም እኛ ጋር። ሰይጣን የሚባል የሆነ ቢንግ ልክ ሰው እንደምንለው ልክ ይሄ መልአክ እንደምንለው ልክ እንደዚህ አይነት ሰይጣን የሚባል ነገር የለም። ሰይጣን የሆነ የተግባር ስም ነው። ለምሳሌ ሌባ ስትይ የሚሰርቅ አካል ሰይጣንም ልክ እንደዛ አይነት ከዛን የሰውም የጋኔልም እንደዛ ነው የሚባለው። ለምሳሌ ያንን ነገር የሚፈጽም አካል በዛ ወይ ሊጠራ ይችላል እንጂ ለምሳሌ ዲያብሎስ ከጋኔል ነው ለኛ። ለምሳሌ ካንም ነው በእስልምና ለሁለት ነው የሚከፈለው። ሰይጣን የሚባል ነገር አለ ከልሽማ በክርስትና ከባድ ነው። ስለዚህ እግዚአብሔር ሰይጣን የሚባል ነገር ፈጥሯል ማለት ያልቃል። እግዚአብሔር እኮ ሰይጣን የሚባል ሰይጣን በራሱ ጊዜ ነው የመጣው አይፈጥረው እና ሰይጣን የፈጠረው ሌላ አምላክ ነው። እናቅለታራ እናቅለት ከየት ነው የመጣው? ስለዚህ አምላክ ያልፈጠረው ሌላ ፍጥረት አለ ማለት ነው። ጌታን እኔ እንጃ ከየት ነው የመጣው? እስኪ እንግዲህ በክርስትና የክፉን ነገር ሁሉ የፈጠረው እግዚአብሔር ነው። ማሳየሽ ማስረጃ ክፉን ነገር ክፉ ነገሩ ላይ እኮ ፈጣሪ ራሱ ነው እየፈጠረው አትልም። ምክንያቱም የእግዚአብሔርም ጠላት ስለሆነ ማለት ነው። ይፈጥራል እኮ እግዚአብሔር ክፉ ነገር እኮ ይፈጥራል እኮ እንትን ነው ሰይጣንን እኮ ሰይጣን ክፉ አይደል? ሰይጣኖች ግን እኔ በእስልምና የለም ግን በክርስትና ነው። በእስልምና አይደለም በክርስትና ያው እኮ ሰይጣኖች ከምን መጡ? እንግዲህ በክርስትና ያለውን ፓርት ላይ እንግዲህ የተለያየ ሀሳብ ነው እንደየኛን ኮፒ ለማድረግ ይሞክራሉ ብዙ ክርስቲያኖች። አይ ሰይጣን የሚባል ነገር የለም ምናምን ብለው ልክ የኛን ሙስሊሞች ምናምነውን ሀሳብ ኮፒ ለማድረግ ይሞክራሉ። ግን እንደዛ ደግሞ አያስኬድም። ለመሰለሽ በክርስትና ሁለተኛውን ታው የምሬ ነው። የኛን ኮፒ ለማድረግ ልክ እንደኛ ለመመለስ ይሞክራሉ። ሰይጣን ይሄው መጀመሪያ ኦኬ መላእክቶች ነበሩ መሰለኝ። ሰማኝማ መላእክቶች ነበሩ። ከዛ ፈጣሪን አልታዘዝ ብለው ወደ ሰይጣንነት ተቀየሩ። እንደዛ ነው የሚሆነው። ዲያብሎስ መቼ ተቀይሮ ነው? እኔ እንጃ። እስኪ ጠይቃለሁ። እግዚአብሔር ክፉ ነገር እንደሚፈጥር ታውቂያለሽ? አሁን ክፉ ነገር አይፈጥርም ብለሽ ነው? ይፈጥራል እግዚአብሔር። ማስረጃ ልስጥሽ። የሆነ ንጽጽር ሲያወሩ ሰምቻለሁ መሰለኝ፣ አላውቅም። ግን በደንብ ሄጄም አልጠየኩም አላነበብኩም። እሺ ቆይ አሁን ብዙ ነገር አወራን። ሄሎ አሁን ከቀን ጀምሮ ብዙ ነገር አወራሽ። ሌላም ርዕሶች ላይ ነገር ኢየሱስ ላይ ምናምን ነገርና እሺ አሁን እኔ እንደዚህ ላድርግ ይኸውልሽ። እሺ መጽሐፍ ቅዱስ ላይ ምን ባሳይሽ ይሄ ነገር ስህተት ነው ትኛሽ? ለምሳሌ የፈለገ ቢሆን መጽሐፍ ቅዱስ ላይ እንደዚህ ነገር ይሄ ነገር አይኖርበትም እንደዚህ አይኖርም የምትዩ ነገር ንገሪኝ። ለምሳሌ የፈለገ ቢሆን እንደዚህ ነገር ካለበት ይሄ መጽሐፍ ስህተት ነው የምትዩን፣ በቃ ይሄ ነገር መቼም ሊኖርበት አይችልም የምትዩን ነገር ንገሪኝ እስቲ አንድ። ምን አልክ እንደምለው ትንሽ ተቆራርጦ ነበር። እሺ ለምሳሌ አሁን እኔ የራሴ መስፈርት የሆነ መጽሐፍ መቼም ያው የአምላክ መጽሐፍ ነው ብዬ ማምነው ነገር መቼም ሊኖርበት ማይችሉ ነገሮችን ለምሳሌ አለ አእምሮዬ ላይ አለ። አሁን አንቺ ለምሳሌ መቼም ቢሆን የመጽሐፍ ቅዱስ ላይ ይሄ ነገር ካለበት የፈጣሪ ቃል አይደለም ማለት ነው ብለሽ ይሄ ነገር መቼም ሊኖርበት አይችልም ብለሽ የምትዩ ነገር ምን አለ? ለምሳሌ እኔ እውነቱን ለመናገር ስለ መጽሐፍ ቅዱስ እውቀት የለኝም። እግዚአብሔርን ያው ጊዜን እስካሁን ስለ መጽሐፍ ቅዱስ እውቀት አለሽ አይደለም? እሺ ብላን ጨለማ እንዴ አይንሽን ጨፍነሽ የምትከተይ ሰው ነሽ ማለት ነው? አሁን እኮ አንቺ እያልሽኝ ያለሽው አይኔን ጨፍኜ ተከታይ ነኝ ያልሽ ነው። በቃ ዋቴቨር መጽሐፉ የሚለውን ቀጥታ ነው የምከተለው እንደዛ አይነት ነገር ነው ወይስ ልክ ለእንደዛ ከሆነ እኮ ሂንዱይዝም ላይ ሌላም ሃይማኖት ላይ ያሉት እኮ እንደዛ ናቸው። አእምሮሽ ለምሳሌ ያንን ነገር ለምሳሌ ቆይ ምሳሌ ልስጥሽ። ለምሳሌ እኔ አሁን ይሄ እንትን ለምሳሌ ይሄ የታሪክ ችግር ወይ ደግሞ የሆነ የቁጥር ችግር ለምሳሌ ቁርአን ላይ ለምሳሌ በጣም እንዲ ግልጽ ይወጣል ወይ ይሄ የቁጥር ስህተት ለምሳሌ የለበትም። እንደዚህ ካለበት በቃ ምክንያቱም ሂሳብ የማይችል ሰው እኔ ሊጽፈው ነው የጻፈው ነው ማለት ነው። ለምሳሌ የቁጥር ስህተት ካለበት ለምሳሌ
በቀጥታ ወይም የኮፒ ሲደረግ እዚያ መጽሐፉ ላይ ኮፒ ሲደረግ የመጣ ያልሆነ ለምሳሌ በቀጥታ በራሱ የቁጥር ስህተት ካለበት በቃ ይሄ መቼም የአምላክ ሊሆን አይችልም። ምክንያቱም አምላክ እውቀት ስላለው። ይሄ ለምሳሌ አሁን የትኛውን መጽሐፍ ከፍተሽልኝ የቁጥር ችግር ካለበት ያ የአምላክ መጽሐፍ አይደለም። ምክንያቱም አምላክ ቢያንስ አንድ ሲደመር አንድ እኮ ያውቃል። አትሊስት በዚህ ልክማ አይወድቅም። ገባሽ አይደለ? ይሄ አሁን የፈለገ መጽሐፍ ብታምጭልኝ እኔ አልቀበልም። ያንን የቁጥር ችግር ካለበት 2 ሲደመር 2 4 መሆኑን ካላወቀ ጸሐፊው 2 ሲደመር 2 8 ነው ብሎ ከጻፈ ይሄ የፈጣሪ ቃል ሊሆን አይችልም። ገባሽ? እኔ አሁን አይኔን ጨፍኜ ተከታይ አይደለሁም። አንድ ብትኝ ብዙ አሉኝ። ለምሳሌ የፈለገ ቢሆን የአምላክ መመሪያ መጽሐፍ ነው የአምላክ ንግግር ነው ተብሎ የተሰጠኝ መጽሐፍ ፍጥረተ ዓለሙን አይቼ አምላክ ምን አይነት ነው የሚለው ማወቅ መገመት አይከብደኝም። ለምሳሌ ፕሌን የሰራውን ሰውዬ የተለያዩ ስልኮች የተለያየ ነገር የሰራውን ሰው አንድ ሲደመር አንድ መደመር ይከብደዋል ብትኝ አልቀበልሽም። ገባሻ? መመጣጠን አለበት። ስለዚህ እኔ ፍጥረተ ዓለሙን ከመጽሐፉ ጋር አይተን ነው እኛ የምንቀበለው እንጂ ዝም ብሎ አበበ በሶ በላ ተብሎ የተጻፈ ወረቀት ይሄ የፈጣሪ ቃል ነው ብትኝ ብድግ አድርገን አንቀበልም። እንደዛ አምላክ አእምሮ የሰጠሽም ለዛ ነው። ስለዚህ እኔ ምን አይነት ነገር እንዲህ ካለበት ይሄ የፈጣሪ ቃል ሊሆን አይችልም የምትይው ለምሳሌ ምን አለን ያልኩሽ አንቺ አሁን ለምሳሌ ምን መሰለህ ቁርአን ቀጥታ ከአላህ እየወረደ ነው ብላችሁ ነው የምታስቡት። እኛ ደግሞ ሰዎች የራስሽን ያልኩሽ ስህተት ሊኖርበት ይችላል ነው ያ የቁጥር መዛባት ምናምን ነገር ቢኖረው እሺ እንደዛ እኔ የእሱ እኮ የኔ ነው የእሱ እኮ የኔ አብድ ከሪም ስታንዳርድ ለምን እኔ ትቀራሽና ናቺም እንዴ አንቺ ለምስ በቃ ይሄ የቁጥር ቢኖርበት ችግር የለውም ማለት አንቺ አይተሻል ልክ ነው ይሄ ሌላ እንደዚህ ግን መቼም የለበትም የምትይው ያንቺን ንገረኝ እንደዚህ ግን መቼም ስለዚህ ሁሉም ሰት ሊኖርበት ይችላል የታሪክም ሰት ሊኖርበት ይችላል የሁሉም ሰት ቢኖርበት ችግር የለውም ነው ሐሳብሽ ማለትም የሆነ ቁጥር ከሆነ ችግር የለብኝም የቁጥር ከሆነ ምክንያቱም እሱ ያንቺ ነው በቃ አታብራሪው ያንቺን ንገረኝ ኦኬ ያንቺን ስለሽ አንቺ ኦኬ አንዱ ነው ብሎ ያኛው ደግሞ አይደለም ቢል የታሪክ እንትኖች ቢኖሩ ይሄ ሁለቱ ሊያጠራጥረን ይችላል። ሁለቱ ካሉበት የቁጥር ኦኬ ምንም አይደለም። አንዱ ነው ብሎ አንዱ አይደለም ካለ ማለት ነው አይደል? አዎ አንድ ደግሞ የሆነ ነገር ለምሳሌ ይሄ አሁን ለምሳሌ ኖርማሊ እንትን አይደለም ይመጣበታል የሆነ ነገር እኔ ኮሽ ኮያው ከንዴ አምጣ ብሎ ያ ደግሞ አታምጣ ይሆናል። ልዩነቱ ካፍ እንደዚህ እንትን ያ ሰፋ ያለ ልዩነት ያ ትንሽ አላቅም። ከዛም ጠይቃለሁ እስኪ አሳየኝ ካለ እሺ እንደዛ አንዱ ነው ብሎ አንዱ አይደለም ካለ ስህተት ነው አይደል መጽሐፉ ያ መጽሐፉ ሳይሆን ትንሽ ይሄ ነገር ብዬ እንትን ልል እችላለሁ። እንዴት ይሄ ነገር ትንሽ ችግር ከትንሽ እንጀምር። እሺ ይሄው አንድ ላስጀምርሽ። እሺ ሉቃስ ወንጌል ላይ የሉቃስ ወንጌል ምዕራፍ 9 ላይ 12ቱን ሐዋርያት በአንድነት ወደ ተወጡ አጋንንትንና ደዌ ይፈውስን ስልጣን ይሰጣቸዋል። ከዛ ምን አላቸው መሰለሽ እንዳትረሻ አውዱ ላይ የአጋንንትን እንዲያወጡ ስልጣን ከሰጣቸው በኋላ የሚከተለውን ተናገረ። ምን አለ? እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድ ምንም አትያዙ አለ። እዚህ ጋር በትርም ምንም ነገር እንዳትይዙ ያለ ነው አይደል? አይደል? ያ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ምንም አትያዙ። ይሄ ሉቃስ ወንጌል ላይ አልሰማሽኝም? ያወራሁትን አልሰማሽኝም? ሉቃስ ወንጌል ምዕራፍ 9 ቁጥር 3 ስለበትሩ ከዚህም በፊት አውቀዋለሁ ግን እሺ ኦኬ እሱም አንድ ናሽ እኮ አንዱ ነው ብሎ አንዱ አይደለም ያለ አልሽኝ አይደል እንዴ? ያ ሰምቻለሁ። ኦኬ እሺ ቆይተ ሌላ አንቀጽ ሌላ መጽሐፍ ላይ ደግሞ ያዙ በትር ያዙ ብሏቸዋል። አንዱ ነው ብሎ አንዱ አይደለም አለ። ያኛውን ላውጣልሽ። ማርቆስ 6:8 ላይ ይሄው እዚህ ላይ ማርቆስ ወንጌል ምዕራፍ 6 ቁጥር 7 ላይ ልክ እንደቀድሞ በርኩሳን መናፍስት ላይ ስልጣን ሰጣችሁ ይላል ቃል በቃል። ከዛ ተመሳሳይ ራሱን ከዛ ለመንገድ ከበትር
አይቻል ከበትር በቀር እንጀራም ቢሆን ከሬትም ቢሆን እንዳይዙ አዘዛቸው ይላል። ከበትር በቀር በትር ግን ያዙ እንዳላቸው ነው የሚናገረው። ማርቆስ ወንጌል ምዕራፍ 6 ላይ በትር ያዙ ብሎ እንደነገራቸው የሚናገረው። ሉቃስ ወንጌል ላይ ደግሞ ነው በትር ማትያዙ ብሏቸዋል። ስለዚህ አንዱ ውሸት ነው አይደል? አንዱ ውሸት ነው። አንዱ ውሸት ነው አይደል? ስለዚህ እንደዚህ ደግሞ ሰዎች እንዲቀጥታ የሚጣሉ የሚጋጩ ከሆነ ደግሞ እንግዲህ መጽሐፉ የሚጠብቀው ነገር እንዳሌለ ነው የሚያሳየው። አምላክ እንደማይጠብቀው ምናምን ነው የሚያሳየው በግልጽ የፈጣሪ ቃል እንዳልሆነ የሚናገረው። እሺ ሌላ ምን ላሳይ ይችላል? ሌላስ ምን አይነት እርስ በርስ መጋጨት ብቻ ሳይሆን ሌላስ ምን አይነት ነገር ቢኖርበት መጽሐፉ ትክክል አይደለም? ኦኬ ጥቅሱን ስለያዝኩት አየዋለሁ። እሺ ሌላስ ሌላ ለምሳሌ የሀሳብ ብቻ ሳይሆን ሌላ የምን ያለ ለምሳሌ እሺ ሰዎች ጸሎት የሚያደርጉት ነገር በጭስ ነው የሚሄደው። ለምሳሌ ሰዎች ጸሎት የሚያደርጉት ነገር በጭስ ነው የሚሄደው ወደ አምላክ የሚለውን ትቀበያለሽ? አሁን ይሄን ከተቀበልሽ በጣም ከባድ ነው የሚሆነው። ለምሳሌ ዕጣን ምናምን ተጭሶ አንቺ ለምሳሌ አምላክ ወይ ማረኝ የምትይው ንግግር ከጭስ ጋር ተያይዞ ነው የሚሄደው። በጣም ጭሳጭሰሽ ነው እሱ ተከትሎት የሚሄደው። ትራንስፖርቴሽን የጸሎት ትራንስፖርት የሚደረገው በጭስ ነው። እንደዛ ነው የሚሄደው። እንደዛ ታምኛለሽ? አሁን እንደዚህ ቢልሽ አንድ አካል አምላክ ሆይ ማረኝ ስትይ በጣም ጭስ ካጨሽ ማለት ነው ጭሱ ይዞት ይሄዳል። እነዚህ ጸሎቱን ማለት ነው። ከዛ አምላክም ጋር ደግሞ እዛ ሰማይ ቤትም ደግሞ ምንድነው መላእክቶች ጭስ ያጨሳሉ በጣም። ከዛ እዚህ የጨሰው ጸሎቱን ይዞት ይሄዳል። እዛም በጭስ በኩል ነው የሚወጣው ወደ አምላክ። ጭስ እያጨሳችሁ እኮ አምላክ ራሱ መጀመሪያ ቤተሰብ አይታችሁ ሰማይም ቤተሰብ ይመስል አባትና ልጅ እናት ምናምን ያለ ይመስላችኋል። እዚህም አጠገባችሁ አጨሳችሁ ጣን እዛም የሚጨስ ይመስላችሁ ነው። እንደዚህ አሁን ትቀበያለሽ? ሄሎ ላሳይሽ ማስረጃ። እስኪ መጀመሪያ ሐሳብሽን ንገሪኝ። አሁን በዕጣን ተጭሶ ነው ጸሎት የሚሄደው ብትባይ ትቀበያለሽ? ይሄን ሃይማኖት ሲጀመር እኮ ዕጣኑ እኮ አይሄድም እኮ ሁላ እዚህ ይሄንን አትሞስፌሩ ላይ ይሄን አልፎት አይሄድም እኮ ከናካቴውም ሴንሱላ አይሰጥም። ባይንሽ የምታየው ነው ሁላ በእንትን ብታቀጣ የመኪና ነዳጅ ጭስ አለ አይደል? ስንት የሚጨስ ጭስ አለ አይደል? የትም እኮ ጥሶት አይሄድም። እንኳን ይሄ በትንሽ ሰዓት የምትለኩሻት ጭስ ቀርቶ በሱ ነው የሚሄደው። ብዙ የድሮ ሰዎች ይሸወዱ። እሺ ምንም ስለማያውቁ ይሸወዱ። ጭስ ተጭሶ በጣም ሲጨስ አይተው ወደ ጥሶት ወደ ሰማይ ምናምን የሚገባ ምናምን አድርገው ሊሸወዱ ይችላሉ። ሰው በ21ኛው ክፍለ ዘመን በዕጣን ነው ዱዓ አምላክ ጋር የሚሄደው ሲባል እንዴት ነው የሚቀበለው? ይሄን ከተቀበልሽ ከባድ ነው የሚሆነው። ይሰማል? ሄሎ ወጣች እና እኔ ልጣ ያ ጀማ እሺ 4 ሰዓት ከምናምን 5 ሰዓት ኦልሞስት ሊሞላ ነው ልጣ እና እሺ ልጣ እንትን እንጻፍላችሁ። ቲክቶክ ካልገባኝ ያው ብዙ ጊዜ የጠፋኝ ስለሆነ ካልገባኝ ቴሌግራም ላይ እኖራለሁ። እሺ ቲክቶክ ካልገባኝ ምርጫዬ ቴሌግራም ላይ አልጠፋም። ሊንክ ልጻፍላችሁ ያልገባችሁ ካላችሁ ልጻፍላችሁ። ሰዓት ረፈደ። ስልኬ ደግሞ 3% ሆነ። አሁን ስልኬ 3% ሆነ። ቆየሁኝ እኮ ከገባሁኝ አለኝ ጽፋ እዚህ ስላለው ነው እዛ እንትን ማለት ያው ከታች ሊንክ የጻፍኩላችሁ ነው። እሺ ኮፒ አድርጋችሁ ሄዳችሁ ጆይን በሉ። ቲጂ ያልገባችሁ ካላችሁ የጻፍኩላችሁ ነው። ያልገባችሁ ካላችሁ የጻፍኩላችሁ ነው። እንትን ሰርች የምታደርጉበትን ሊንክ ማለት ነው። ከታች ጽፌላችኋለሁ። ቆይ ልደጋግምላችሁ።
ያው ከታች የጻፍኩላችሁ ነው አለ እንትን እላለሁ እጽፋለሁ። እሺ ቴሌግራም ላይ ብዙም እዚህ ካልገባሁኝ እዛ ነው ትዝ የሚለኝ ለዛ አለኝ እዛ ያው ከታች የጻፍኩላችሁ። አው 3% ነው ለዛ ነው። እሺ አሁን ስልኬ ላይ እንትን ያለ ላይቭ ላይ ያለውበት 3% ነው። አይዳችሁ ሰርች አድርጉ። በቃ የምትሉት ነገር ካለ ኮሜንት ላይ በሉ ልውጣ ከዛ እና ቪዲዮ እንዲሰራበት የምትፈልጉት ቪዲዮ ካለ ደግሞ ሜንሽን አድርጉኝ እዛ ቪዲዮ ላይ። እሺ ምናልባት ይሄ ቪዲዮ መልስ ቢሰጠው ምናምን የምትሉት ካላችሁ ደግሞ እዛ ቪዲዮ ላይ ሜንሽን አድርጉ። ሜንሽን አድርጉ። ሁሱ ከፍቷል። ሁሱ ጋር እንሂድ። እሺ እንዴ ደስ እያለኝ ሁሱ ካለ ሁሱ ጋር እንሂድ። እሺ ይዣችሁ ሊድ በቃ እስቲ ሪኩዌስት እየላከች ነው ሴትዮሽ ላስገባት ስለጀመረች። እሺ ሄሎ እየወጣው ስለሆነ ምንድነው ሐሳብሽ? 2% ሆኗል እና በእጣን ነው ጸሎት የሚለው ሄሎ ሴትዮ አልከኝ ነው ሴትዮ አልከኝ። ሴትዮ ይባላል በእኛ ይባላል ሴትዮ ይባላል። ሴትዮ ነው ሴትዮ እንዴት እንደማስረዳሽ አላውቅም። ሰውዬም ሴትዮም ይባላል። ጀስት ምን አቅላችኋለሁ። እሺ በእኛ እንደኔ በኔ ጀለሶች ምናምን እንደዚህ ይባላል ይብልበል። ከእድሜ አንፃር አይደለም ሴትዮ ያልኩሽ። እሺ ስለሚባል ነው በእኛ ይባላል። ችግር የለም ያው ወይዘሪት እና ደግሞ ህፃን ልጅ ነው ኔትወርክ አወጣኝ። እሺ ኔትወርክ አስፈላጊ አይደለም። ኔትወርክ አወጣኝ። እሺ የዕጣኑን ፓርት ንገሪኝ እስቲ ማለት የዕጣኑን ፓርት ዕጣን ምንድን ነው? ሳውራ አልሰማሽም? የዕጣኑን ፓርት ስለ ዕጣን ሳውራ አልሰማሽኝም? እሺ ቆይ ልሰካ ስልኬን ሳይዘጋብኝ ስልኬን ልሰካ። እሺ ቀጥይ። እሺ ስልኬን ሰካሁት። እንትን ምንድነው ጸሎት ሲደረግ ዱዓ በእናንተ ጸሎት በክርስትና ጸሎት ሲደረግ በእንትን ነው የሚሄደው ታውቂያለሽ? በዕጣን እንደሚሄድ ታውቂያለሽ? ዕጣን ጭሶ ዕጣኑ ነው ይዞት የሚሄደው ጸሎቱን። አሁን ይሄንን በ21ኛው ክፍለ ዘመን ተቀበያለሽ? የድሮ ሰዎች ይሸወዱ፣ አንቺ ተቀበያለሽ? እንትን ላይ ሰምቻለሁ የሆነ ጊዜ ላይ የሆነ እንትን ላይ ነው የሆነ ቲክቶክ ላይ ምናምን ነገር የሆነ ሰዓት አይቼ ነበር። እና አንቺ ጸሎት የምታደርጊው በዕጣን ነው የሚሄደው? አምላክ ጋር የሚደርሰው በዕጣን ነው? ይሄን ከተቀበልሽ ሲጀመር ማለት ነው ካለ ለምትገቢ ምን ብዙም አይቆጨኝም ባይዘው ማለት ነው። እንትና አይሱ እኔ የምሬ ነው ወላሂ አምላክ ጋር በዕጣን ነው የሚደርሰው ብላችሁ ብትገቡ እኔ ይሄ አምላክ ምንም ጭንቅላ ሰጥቷችሁ በዚህ እኔ ምንም ወላሂ ዘላለም ለምን አትቃጠሉ? እንኳን እንትን ማለት ነው ጎረቤት አይሄድም። እሺ እኔ አሁን ሄሎ ብዬ የምናገረው በዕጣን ነው የሚሄደው። አሁን አንቺ ጋር በዕጣን እየደረሰ ነው። ዕጣን አጭሼ ነው አንቺ ጋር የሚደርሰው። ይሄን የትኛው ሳይንቲስት ሁላ አይስቅባችሁ? አሁን አምላክ ጋር እዛ አምላክ ጋር የሚደርሰው እዚህ ዕጣን ተጭሶ ነው የሚሄደው። እዛ አምላክም ደግሞ መልአካ ዕጣን አስጭሶ ነው የሚቀበለው። ማለት ምን ማለት ነው? ተቀበያለሽ? ይሄን ኦርቶዶክስ መሰለኝ ይሄንን የሚያምኑት ኦርቶዶክሶች መሰሉኝ። አንቺ ኦርቶዶክስ አይደለሽም? ፕሮቴስታንት ነሽ? ምንም ተከታይ አይደለሁም እኔ። እሺ መጽሐፍ ቅዱስ ላይ ካለስ የኢየሱስ ተከታይ ነኝ። ኦኬ አሳይ። መጽሐፍ ቅዱስ አሳይ። እነሱ መጽሐፍ ቅዱስ ላይ ባይኖርማ ማን እንትን ይላል? እነሱ እኮ ጭንቅላታቸውን ክደውት ነው ይሄን የሚቀበሉት። ላሳይሽ። እሺ ይኸው ራእይ ምዕራፍ 8 ላይ እዛ ያለውን ነው አሁን ዮሐንስ እየነገረ ያለው ሰማይ ላይ እኔ ላስረዳህ ከታች እኔ ላስረዳህ አላስገባው እሱ ሊያውቅ ይችላል። እኔ ሰምቼ አላውቅም እኮ ላሳይሻ። ምንድን ሰው ነው የሰው ጭንቅላት የምትከተዩ? እሱ ከምን አንፃር እንደሆነ እንትን ለማለት ነው።
እኮ አንቺ ልጅ አምላክ እኮ ለአንቺ ጭንቅላት በመስጠቱ እኮ ሊጸጸት ይችላል። የክርስትናው አምላክ ነው የኛ አይደለም። የክርስትናው ሊጸጸት ይችላል። ዘፍጥረት 6 ላይ እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ስለሚል አሁን አንቺ ለአንቺ ለብቻሽ እግዚአብሔር ይጸጸታል እኮ አይደል? መጽሐፍ ቅዱስ ላይ እኮ ፐርሰናል ነገር ታው ነው የምትይው እኮ አሁን አንቺ እኮ የራስሽን ጭንቅላት ተተሽው የኤክሊን ጭንቅላት ስለአምላክ ብዙ ነገር እኮ የኤክሊን ጭንቅላት ለምን ይፈልግሻል እኮ አንተ ብዙ ነገር ስታወራ እኔ ምንም አይደለህማ ነው እኔ ላንቺ ብዬ ነው ወላሂ መብትሽ ነው እንደዚህ በቃ ችግር የለውም ግን ብላይን ፎሎወር አት እሺ አንድ ነገር ልናገርና ወደ ልጁን አስገባልሻለሁ ሄሎ አንድ ነገር ብቻ ልናገር ይኸውልሽ እኔ አስገባለሁ ግን አደራሽ ይሄ ነገር አያዛም መልሱን ከፈለ እኮ እንደዛ ካልሆነ ልጨርሳ ታዲያ ላንቺ ላሳይሽና የሱን ሐሳብ ደግሞ ለብቻው እንሰማለን አሁን እኮ አንቺ እያልሽ ያለሽው ያ ሰውዬ ያውራ ለእኔንም ጨምሮ ያውራ ያንቺ ጭንቅላት ማሰብ አይችልም ነው ላንቺ ጭንቅላት ኃላፊነት የሚወስደው ያንቺ ጭንቅላት ነው እሱ እኮ ወስኗል ለራሱ አጣሞም ይሁን ገለባብጦም ይሁን ተረቱት ወስኗል አንጂ ሰው ባገላልበጠው ሐሳብ ነው ወይ የምትሄጂው ኃላፊነት በኋላ ቢሳሳት ማን አሳሰተኝ ልትይ ነው ቢያንስ ስትቀጭ እኮ አትሊስት በራስሽ በወሰንሽ ውሳኔ ብትቀጭ ይሻላል ሰው በወሰነልሽ ውሳኔ እንዴት ነው ተከትለሽ ሄደሽ ገሃነም ውስጥ ገቢው እኔ እኮ እያልኩሽ ያሉት ያንቺን ጭንቅላት ተጠቀሚ ይሁንና ይሄን አንቀጽ ከዛ ሌላም ክርስቲያን እየገባ የራሱን ሐሳብ ይሰጣል ነገር ግን እኔ ሰዎች ባሉትን የሚሄደው ካልሽ ግን በጣም ከባድ ነው ይሄንን ነው እያልኩሽ ያሉት ስለዚህ አንተ ጥቅሱን ላሳይሽ ወይስ ሌላ ክርስቲያን ይቀጥል አትፈልጉም ይሄንን አንቺ እሺ ሌላ ክርስቲያን ካላለ ማሳገኝ ሄጄ አነባዋለሁ ጥቅሱን አሳየኝ እኔም እኮ የምልሽ እንደዛ ነው ለአንቺ እንትን ነው የአብዱ ባትሪ ይለያል ቻርጅ ሰክቼ ነው አቡኪ ያ ጀማ ቻርጅ ሰክቼ ነው ያለሁት ሰካውኝ እኮ እንዴ እነዚህ ሰዎች ደግሞ እንትን ካልኩኝ እንትን እንዳልመስላችሁ ይሄ እንትን ሰው እንዴ አለመታመን ደግሞ መጥፎ ነው አንዳንዴ እሺ ይታያል ተሰክቶ ነው ያለው ደግሞ እዚህ ላይ አንዴ እምነት እኮ አስቸጋሪ ነው ሰዎችን ዘጋ ነው ቢያሰክቻለሁ ይታያችኋል ያውና ስልኬ ሰክቻለሁ እሺ ወደ ሀሳብሽ እንምጣ እሺ ላሳይሽ ወደ አንቀጹ ራእይ ምዕራፍ 8 ቁጥር 2 ላይ በእግዚአብሔር ፊትም የሚቆሙት ሰባቱ መላእክት አየሁ ይልና ሰባት መለከት ተሰጣቸው አለ አሁን ይሄ ሰማይ ላይ ስላለው እየተናገረ ነው ሌላም መልአክ መጣና ይዞ በመሰዊያው አጠገብ ቆመ በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ጸሎት እንዲጨምር ብዙ መሰዊያው ላይ ዕጣን ጨመረ ገባሽ ለምን ሲባል ለቅዱሳን ጸሎት ነው የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመላእኩ እጅ በእግዚአብሔር ፊት ወጣ ይላል ወደ አምላክ እንዲሄድ ነው እዚህ ይታይሻል መሰዊያው ላይ ዕጣን ጨምሯል መልአክ እዛው ስለ ሰማይ ያጀማ ታቻችሁዎች አእምሮአችሁን ሰማይ ላይ ስላለው ዕጣን እየተነገረ ነው ሰማይ ቤት ላይ ዕጣን ይጨሳል ታውቃላችሁ የሆነ መላእክት መጥቶ ዕጣን ያጨስና እዛ ዕጣን ውስጥ ሲጨስ የሰዎች ይሄ የህዝቦች ዱዓ ምናምን አለ አይደል በጣም ብዙ ዕጣን ተጨምሮ ይሄው ጸሎት ሁሉ እንዲጨምረው ብዙ ዕጣን ተሰጠው ይላል የሆነ መላእክት ዕጣን እያጨሰ ነው የዕጣኑም ጢስ ከቅዱሳን ጸሎት ጋር በመላእኩ እጅ በእግዚአብሔር ፊት ወጣ ይላል የሰዎች ጸሎት ከጭሱ ጋር ነው ወደ አምላክ እየሄደ ያለው ይሄ ምን ማለት ነው በፈጣሪ አሁን እዛስ አምላክ እዛ ዕጣን እየጨሰ ነው ማለት ነው የቅዱሳን ጸሎት እንዲሄድ ይሄው እዚህ ጋር ሲናገር ምክንያቱን ዕጣን የጨሰበት ምክንያት ሲነገር ተመልከች በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ለምንድን ነው አይተሻል ሄሎ ምክንያቱ ለቅዱሳን ጸሎት እንዲጨምረው ጭሱ ዕጣኑ የሚጨመርበት ምክንያት ሁላ ለቅዱሳን ጸሎት ተብሎ ነው ጸሎቱ እንዲሄድ ማለት ነው ብዙ ዕጣን ተሰጠው ይላል ለቅዱሳን ጸሎት ሲባል ዕጣን ተሰጠውና መልአኩ ዕጣን እያጨሰ ነው ከዛ ከጭሱ ጋር ነው ወደ እግዚአብሔር ጸሎቱ ወጣ ይላል በጭስ ነው የሚተላለፈው ጸሎት በጣም ከባድ ነው ይሄ ጨረሽ ከባድ ይሄን አምነሽ ከሞትሽ ማለት ነው እኔ አምላክ ቢቀጣሽ ሁላ ማለት ነው ማንንም አያዘም ታዘናላችሁ እዚህ ያላችሁ ሰዎች ይሄ እኮ አምላክን በከባዱ ሰድበሽው
አንተ በጨስ ነው የምታዳምጠው ጸሎት ብለሽው ምን ቢያረግሽ ምንስ ቢያረግሽ ገባሽ? አንተ መስማት አትችልም። በጽዛ ለመላእክ ተናግረክ ጭስ እያስጨስክ ነው ጸሎታችን የሚደርስ ብለሽው ከዚህ በላይ ሰድበሽው ምንስ ቢያረግሽ? ይሄን ጭንቅላት ሰጥቶሽ ምንስ ቢያረግሽ? ከዚህ በኋላ ከባድ ነው ይሄ። እኔ አላቅልሽም እንግዲህ እኔ ዳኝ ነው የምልሽ፣ ዳኝ ሌላ ምንም የምልሽ ነገር የለም። እሺ ክርስቲያን አስገቡኝ ያልከው ክርስቲያን አላየውም። አንድ ቁጥር ጻፍ። እሺ የት አለ? ማን ነው ስሙ? እሺ አስገቡኝ ያልሽው ኢክሊ የተባለው ሰው ማን ነው? እሺ አንድ ቁጥር ጻፍ። አንድ መግባት ሊገባ ያሰበው ሰው ማን ነው? ስሙ አላየሁትም። አንድ ቁጥር ጻፍ። እሺ ላስገባክ ሪኩዌስት ላክልኝ። አብዱች እሺ፣ መልካም ጊዜ አላችሁ። እሺ ብዙ ዕጣን ይኖር። እሺ ቤት ላይ አለ ይሰማል። ኬት ቤት እንደምን አመሸክ? እግዚአብሔር ይመስገን አለን። አሁን ነጥቡን ለማጥበብ ቶሎ ለማጥበብ መጀመሪያ ኬት ቤት እምነት ነህ? ምን አልከኝ? ኬት ቤት እምነት ነህ? መጀመሪያ እሱ ከመመለሴ በፊት ያው ዘለ እንደምትቀባብኝ ተስፋ በማድረግ ክርስትናን ተከላክዬ አይደለም የምከራከረ እስልምናን ወቀሽ ኬት ቤት እምነት ተከራከረ አይመለከትም። የፈለኩትን ቤተ እምነት ነኝ። በፈለኩት አድርገህ ያዘው። ለነግረህ ነው። ለምን እንደሆነ ነገር ነው። እኔ ክርስቲያን ነኝ። ችግር የለም። ችግር የለም። ስለ ጣኑ እነግርሃለሁ። የራእይን ነው አንተ መልስ የፈለግከው። እኔ ግን ደግሞ ጥያቄዎች አሉኝ። እሱ እንድትመልስልኝ እፈልጋለሁ። አሁን አንተ የራእዩን ነው ያልከው። የራእይን ክፈተው እና የራእይን ነው ያለን። ከዛ እንመለሳለን። ግን ሐሳቡ ከዚህ በኋላ ተረጋጋ። ሄሎ አይተሻል አይደል? ይግባ የምትዩ ሰው ይኸው እንደዚህ ሊመልስ ወይ አትውቀሰኛ። እኔ እኮ አልወቀስኩም። አይታል አሁን ልትመልስ እኮ ነው። አሁን እንደዛ እሺ ልመልስ እኮ አሳየኝ። ግለጠው ልትመልስ እኮ ነው አይደል? ራእይን መልሰህ ክፈተው ቃል የት ቤተ እምነት ነህ? እኔ እኮ ገና እየጀመርኩ ነው። እኔ አልኩ ልነግርህ ነው። ተረጋጋ። ራስን አረጋ። እኛ አንሄድም። እሺ እናስወጣህም አንድ ደቂቃ ፈቅድልኝም ጥያቄዎችን ማለት ነው። አንተ እናስወጣህ የት እንሄዳለን እኮ እሺ ፌር እንዲሆን አንተ ጠይቀኛለህ። እኔ ክርስቲያን ነኝ አልኩ እኮ ስማኝ፣ ክርስቲያን ነኝ። ያንተን የጠየቀውን የራእይ ጥያቄ ጠይቀህ ቆይ ያንተን የራእይ ጥያቄ መልስልሃለሁ። ከዛ ደግሞ ጥያቄዎች አሉኝ እንስማማ። በዚህ የኔ ፌር አይደለም ያልኩት። አንድ ጥያቄ ጠይቀኝ፣ ጥያቄዎች ጠይቀህ ፌር ነው። እሺ እኔ ነኝ ያስወረድኩ። እሺ ሌላ ክርስቲያን አለ ጥያቄው የሚመልስልን። መጀመሪያ እንደዛ አብድ አጭበርብራ አትምጣ። ታዲያ አሁን እኮ እሷ አስገቡት ያለችው እንድትመልስልን የምትመልስልን መስሏት ነው። ተረዳኝ አይደለ? ገባ እንጂ ጥያቄ አለኝ ብለህ ጻፍ። አሁን ድጋሚ ጥያቄ አለኝ ብለህ ጻፍና ላስገባ። በስነ ስርዓት ጥያቄ አለኝ ብለህ ጻፍ ከታች በትክክል በስነ ስርዓት ደግሞ ያስተምራለሁ። እሺ ከታች ጥያቄ አለኝ ብለህ ጻፍ። አሁን ለመጻፍ ጥያቄ አለኝ ብለህ ጻፍና አስገባሃለሁ። እሺ እንደዛ አድርግ። ጥያቄ አለኝ ብለህ ጻፍ ከታች። እሺ ልመልስ ብላችሁ ገብታችሁ ሌላ ርዕስ ለማስቀየር ከሆነ አይሆንም። እሺ ይኸው ጥያቄ አለኝ ብለህ ጻፍ ከይቅርታ ጋር። ስለ ዕጣኑ ሄሎ ይሰማሻል? ማይክሽን ክፈቺ። ሄሎ ይሰማሻል? አዎ አይተሻል። ቅድም እሱ ይመልሳል ያልሽው ሊመልስ አይደለም የገባው፣ ርዕሱን ሊቀይር ነው የገባው። አይተሻል? እኔ ለዛ ነው የሰው ጭንቅላት አትከተይ ያልኩሽ። ለዛ ነው እኔ የማንንም ጭንቅላት አልከተልም። ለዚህ ነው እንድታዩ እንጂ እንድታዩ ነው። አሁን እኔና አንቺ ስለ ዕጣን እያወራን ጀለስ ደግሞ መልስ እንደሚመልስ መስሎኝ አንቺ ጋር ካወራው በኋላ ወደ እሱ አወራለሁ ብዬ ጨረሱኝ ከአንቺ ጋር ሳስገባ ግን አይተሻል መልስ የለም። ክርስትና አሁን አንተ ያኛው ልጅ ቶሎ በል ጻፍ። ጥያቄ ያለኝ ብለህ ጻፍና አስገባለሁ። አሁን በትክክል ኮሜንት ላይ ጥያቄ ያለኝ አስገባኝ ብለህ ጻፍ። ስርዓት በዛው ትማራለሽ። ጻፍ ከታች ላስገባህ ነው። ጥያቄ ያለኝ ብለህ ጻፍ ከታች። ለሌላ ጊዜ ልመልስ ብለህ አይደለም የምትገባው። እሺ መሀል ላይ ርዕስ ለማስቀየር ሳይሆን የሚገባው ሌላ ጊዜ እንደዚህ ስትገባ ጥያቄ ያለኝ ነው የሚባለው። መሀል
ላይ አቋርጠህ መሀል ላይ ያስገቡኝ ካልክ ግን የተነሳው ርዕስ ላይ ልታወራ ነው የምትገባው። ገባ? አሁን እኛ ስለ 100 ምናምን ሰው እዚህ አሁን ሰው ተሰብስቦ እያወራ መሀል ገብታ አንተ ርዕስ እኛ አንተን እየጠበቅን እኮ አይደለም ተሰብስበን። ገባ? ፕሮግራም ይዘህልን ምናምን ነገር አይደለም እኛ አንተን እየጠበቅን ያለው። እንደዛ ነው ያስመሰልከው ዘለስ ገባ። ሐሳቡን ልሰጠን ብቻ ከሆነ ነው። ስለዚህ ጻፍና ላስገባክ እንትና ማነህ ጻፍ ቶሎ በል። ጥያቄ አለኝ በል። ጥያቄ አለኝ ይባልና ይገባል። ሬድ ቲም የተጠየቀውን ጥያቄ ሊመልስልን የገባው። እሺ ቀን ወጥተህ ነበረ ተመለሰልኝ። ቀንማ አስወጥተኸኝ ነው። አሁን አላስወጣሁም። እሺ ትቀጥላለህ። ጥያቄ አለኝ። ማንበብ ስላቃተ ነው። አሁን ለማንበብ ሬዲ ለሆነ ሆናል። ልክፈትልህ። ጥያቄ አለኝ። ጀመረናል። እኔ እናንተ የጀመርነው ጥያቄ አለኝ። ራሱ አንቀጽ ላይ ጥያቄ አለኝ። እሺ ይሄኛውን እንመና። ቅድም ያነሳው ላይ የትማታ መልጥማ አስወጣኸኝ። በቃ ቅድም አስወጣኸኝ። ታነባ በመገባሳት እችል ለሌሎች ግን እያዩ ችግር የለም። ጥያቄ አለኝ እኮ ጥያቄን ትጠይቃለህ። ቅድም የተጠየቀው መልስ መጀመሪያ መልሳለሁ። ጥያቄ አስወጣኸኝ ወላሂ በል እስኪ። እሺ አላስታውስም እንጃ። እሺ ጥያቄው መመለስ ስለዚህ አሁን ጥያቄው መመለስ አቅቶ ሊሆን ይችላል እኮ እንቀጥላ እዚህ ላይ ጥያቄውን ካልመለስክልኝ ምንም ተጠይቅ እስኪ። እሺ አንዴ ይቅርታ። ቅድም የተነሳውን ሀሳብ መልሻለሁ ወይ? ይሄ እኮ ያንተ ሀሳብ መልስ የለኝም በለኝና ጥያቄውን ትጠይቀኛለሽ። አንዴ መመለስ ይሄ ሁለተኛ ጊዜ እኮ ነው። ይሄን ርዕስ ጥያቄ ያለኝ እኔ በጣም ብዙ ጊዜ ነው እዚህ ቤት የምጠየቀው አይደል? አሁን ግን ጥያቄ ያለኝ ተጠየቁ። ወርድ ጤና የለውም እንዴ? ቀን ላይ የራስ ሀሳብ እኔ እኮ ልጠይቅ አዲስ ጥያቄ እኮ የጠየቅኩህ አይደለም። ቀን ላይ ገብተህ ይሄኛውን ማንበብ አቅቶህ ነው የወጣኸው። ይሄኛውን ነገር ምን አደረስከው? ማታለል የሚባል ነገር እዚህ ሩም ውስጥ እባክህ ለምን የምታታልሉን? ቀን ላይ መተህ ነበረ። ከዛ ይሄኛው ጥያቄ ላይ አንብብ ስልህ ማንበብ አቅቶ ወጣ አልፈልግም አልክ። አሁን ደግሞ መተህ ራሱን በቃ አላውቅም። ይኸውላችሁ እዚህ ሩም ስትገቡ ተጠይቀህ ከነበረ ያን ጥያቄ ወርደህ ስለገባህ ጥያቄው አይረሳም። ተመልሰህ ትገባለህ። የቅድሙን ጨረስ ትባላለህ። አይ የቅድሙ ላይ አላውቅም አለቅ። ያ ተዘጋ ማለት ነው። በሁለት አይነት መንገድ ነው የሚዘጋው አንድ ነገር። አላውቅም ይሄኛውን ትለኛለህ፣ ያለ ጥያቄን ትጠይቃለህ። አሁን አስገባሃለሁ። ቀን ላይ ጠይቄሃለሁ። ራስህን ነው ጥያቄውን ለማስታወስ ያህል ኢየሱስ ሰዎች እንዲያምኑ አይፈልጉም አልኩ። አይ ይፈልጋል አልከኝ። ማስረጃ አምጣ አልከኝ። ማስረጃ መጣኝ። ሉቃስ ወንጌል ምዕራፍ 8 ቁጥር 10። ከዛ ማንበብ ፈራህና ወጣ። አለቀ። ሲምፕል ይሄ ነገር ነው። አይኔ አላውቀውም ብለህ መቀጠል እንችላለን። ካሜራውን ጥረገው። እሺ አንተም ብሎ ነው ደብዘዝ ብሎ ነው። ስለዚህ ያኛው ልጅ ግባ። ስለዚህ እንትና ካለክ ሬድ ቲም ካለክ ይሄው ኢንቫይት ልኬልሃለሁ። አላውቀውም ይሄኛውን በለኝና ወደ አንተ ጥያቄን ጠይቀኝ። አሁን ልጠይቅ ጥያቄ አላውቀውም በለኝ። አትዋሽ። ቅድም አስወጥተኸኛል። እሺ ቅድም ወጥቷል። አሁን ገባ። ለምን ታጭበረብራለህ? በቃ ውሸት ምንም አይጠቅምህም። ዋናው አሁን ጥያቄ ያለኛ ተጠይቅ እኮ የቅድሙ ላይ ያልመለስክ ይሄኛውን አላውቅም። እስከ መቼ ነው ጥያቄ ግን ፈርታችሁ የምትኖሩት እናንተ? ማንም አልፈራም። አንድ ጥያቄ ተጠይቅ። እኔ የት ሄዳለሁ? እኔ እኮ እዚሁ ነው ያለሁት። እኔ ሰልችቶኛል። አሁን በእናንተ ቤት የለም፣ እኛ ጋር እንደዚህ አይነት ነገር የለም። ተጠይቅ። እሺ እኔ አላውቅም። ነብዩ መሐመድ ቁርአን ከመውረዱ በፊት በቀጥተኛው መንገድ ላይ ነበሩ? በጣም የሞተ ጥያቄ 88 የተጠየቅነው ጥያቄ ነው። ይሄን አላውቅም በለኝ። አልተጠየቅም። ነብዩ መሐመድ በቀጥተኛው መንገድ ላይ ቁርአን ከመውረዱ አላውቅም በለኝ። ይሄን ስትመልስ የኔን ጥያቄ ተጨረስኩ በኋላ ያንተ እኮ የተጀመረው አንተ ነው የተጀመረው። ከቀን የጀመረው እኮ ይሄኛው ምን ያስፈኛል? በቃ ብራዘር ምንም እኮ ትልቅ ጥያቄ አላመጣም። አያችሁ አይደል? አዎ ክርስቲያኖችን ይዋቸው። እኔ ላይቭን ዘግቼ አልወጣም። ቀን መመለስ አይው አንቀጹ ተቀልሞ ነው ያለው። ይፈሩታል። ክርስትና እንደዚህ የሚታፈርበት። አላውቅም በል አልኩት እኮ አላውቅም በልና አላውቅም አይልም፣ አይመለስልኝም። አይ ዘካታች። እሺ ሌላ ክርስቲያን ካለ እሺ እንትና የሚባል ሰው ሻንሽ። አይ እናንተ ሰዎች ደግሞ እሺ ሌላ ክርስቲያን ካለ አስቀበለኝ። እሺ
ወይ እናንተ ሰዎች የክርስቲያኖችን ሁኔታ ለእናንተ ማስረዳት ላሱ ሌላ ስራ ነው የሚሆነው። ከባድ ነው ለእናንተ። እሺ አሁን ራሱ በጣም ከባድ ነው። እናንተ ማስረዳት ትንሽ ይከብዳል። ከባድ ነው። ይኸውላችሁ እሺ ለሙስሊሞች ላስረዳችሁ አንድ ፖይንት። እሺ ገስት ላይ የሚገቡ ሰዎች ሁለት አይነት ሰው ናቸው። እሺ ይሄን ወቁ። ከዜሮ ለዜሮ ላስረዳችሁ። ታች ያላችሁ ሙስሊሞች አዳምጡኝ፣ በጥንቃቄ አዳምጡኝ። ሁለት አይነት ሙስሊሞች አሉ። እሺ የመጀመሪያው ሁለት አይነት ክርስቲያኖች አሉ ገስት የሚልኩት። የትኛውኑ ሰው እናስተናግዳለን፣ ግን የምናስተናግድበት መንገድ ይለያያል። ለምሳሌ ርዕስ ለማስቀየር የሚመጡ ልጆች አሉ፣ ጥያቄ ለመጠየቅ የሚመጡ ልጆች አሉ። ርዕስ ለማስቀየር የሚመጡትም ልጆች መብታቸው ነው፣ ርዕስ እንዲቀይሩ መብት እንሰጣቸዋለን። ተረዳችሁ? ነገር ግን የተነሳውን ሐሳብ መመለስ አለባቸው። አሁን ይሄ ልጅ ቀን ላይ ነው የተነሳው ሐሳብ፣ እዛ ሐሳብ ላይ መልስ መመለስ አልፈለገም። ተረዳችሁኝ አይደለ? ወይ አላውቅም ብሎ ወደ ቀጣዩ ለመግባት ይቻላል። አሁን እሱ ስለ እስልምና ማንሳት የፈለገበት ምክንያት እኔ እኮ ይነሳል፣ ነገር ግን ነጥብ መቆጠር አለበታ። ገባችኋ? ያ መታወቅ አለበት። ርዕሱን ቀይሬም እንዲህ በነፃማ አልቀይርላችሁም ርዕሱን። ገባ? የተነሳውን ይሄ አንቀጽ ላይ አላውቅም ሌላ ሰው ጠይቄ ይመጣሉ ማለት ትችላለህ። ንጽጽር ስለሆነ አላውቅምም አሳትለኝ እንዴ። ክርስትናው ልክ ሆኖልህ ወደ እኔ ሐሳብ እንዴት ነው የምትገባው? ተረዳኛል? እኔ ጋር እንደዛ መሆን ያስፈልጋል። ይሄ እንደዚህ መታወቅ አለበት። እሺ እነሱ መጽሐፍ ቅዱስ ላይ እያወራን ነበር። ኢየሱስ አምላክ አይደለም የመሳሰሉ ነገሮችን እያወራን፣ ይሄ ርዕስ ሙሉ በሙሉ ነው የሚቀየረው። ከታች ያላችሁ ምስሎች ማወቅ አለባችሁ። ለምሳሌ ስለ ባይብል እየወጣ ያለው ጉድ፣ ስለ ክርስትና እየወጣ ያለው ጉድ ሙሉ በሙሉ ነው ርዕሱ የሚቀየረው። ታች ያለው ክርስቲያኖች በቃ መስማት ያቆማሉ። ትልቅ ነገር ነው። ይሄ የክርስትና ርዕስ ገልብጦ ወደ እስልምና ማዞር ብቻውን በጣም ትልቅ ነገር ነው የሚሆነው። ስለዚህ ይሄንን በነፃ አንሰጣችሁም። የኔ ፕሪንሲፕል ይሄንን ነገር በነፃ አልሰጣችሁም። ገባህ? መልሰህልኝ ወይ አላውቅም ብለኸኝ ነው ወደ እስልምና ማዞርክ እንጂ በነፃ ሙሉ በሙሉ ርዕሱን አልቀየርልህም። ምክንያቱም እያወራሁ ነው፣ መጽሐፍ ቅዱስ ስህተት እንዳለበት እያስረዳሁኝ ነው። ይሄንን ንግግሬን ልታስቆመኝ ነው። የምታስቆመኝ ደግሞ በሁለት መንገድ ብቻ ነው የሚሆነው። የመጀመሪያው ወይ መልሰህልኝ ነው ማቆምልህ፣ ወይ ሁለተኛው ደግሞ አላውቅም ጠይቄ እመጣለሁ፣ ስለ እስልምና ደግሞ አንተን ልጠይቅህ ብለኝ ነው ምንዞርልህ። ካላወቅ ካላስገድድህም እኔን ትጠይቀኛለህ። ካልሆነ ግን አላውቅም አልልህም። ልክ ነው ግን አፈን ዝጋ እኔ ልጠይቅህ። እንደዚህ መቼም አይሆንም። ገባችኋ? ይሄ ዋናው ይሄ ነው። እናንተ አሁን እንደዛ አሁን ልጁ የተነሳው ቅድም ያነሳነው ፖይንት አለ። አላውቅምም አይለኝም አይመልስልኝምም። እኔ ልጠይቅህ እንዴ? እኔ እዚህ እንትን ነኝ እንዴ? በረኛ ነኝ እንዴ? ወይ አላውቅም ጠይቄ እመጣለሁ አንድ ነገር ነው፣ ወይ መልሳለሁ አንድ ነገር ነው እንዴ? ሁለቱንም አልፈልግም። ርዕሱን ቀይርልኝ። ይሄ ማለት እኮ ርዕሱን ቀይርልኝ ማለት ነው። ርዕስ አልቀይርም እንደዚህ አይነት ነገር። እሺ አላውቅም ጥያቄ ልጠይቅ ይቻላል። እዚህ ይሄኛውን ነገር ተረዱ። እሺ ታች ያላችሁ ምስል እኔ እንትን ማለት ከብዶኝ አይደለም፣ ይሄ ማስተናገድ ከብዶኝ አይደለም። ግን አሁን ርዕሱ ሙሉ በሙሉ ነው የሚቀየረው። ሙሉ በሙሉ አሁን ስለ መጽሐፍ ቅዱስ እያወራን የነበርነው ሰዎች ሙሉ በሙሉ ዞረን ወደ መከላከል ውስጥ ልንገባ ነው። ስለ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ነው። ይሄ ማለት ማን ነው አትራፊው? ማን ያት ክርስቲያኖች ነው ያተረፉት። በነፃ ርዕሱን ቀየርንላቸው ማለት ነው። በነፃ ርዕሱን ቀይረንላቸው እኛ በቃ ስለ ነብዩ ሰለላሁ ዐለይሂ ወሰለም ዲፌንድ ማድረግ ጀመርን ማለት ነው። ግን ክርስትናን በደንብ እንትን ማለት የጀመርነው ስለዚህ ወይ መልሰውልን ወይ ደግሞ አናውቅም ብለውን እኛ እናስተምራቸዋለን። እኛ አናውቅም ይሄኛውን ፓርት ላይ ጠይቄ እመጣለሁ፣ እስልምና ላይ ጥያቄ አለኝ ይቻላል። እንደዚህ ገባችኋ? ይሄን ነገር አስተውሉት እሺ፣ ከይቅርታ ጋር ለዛ ነው እሺ። አሁን ከታች ያልተረዳችሁኝ ስላላችሁ ነው። ከዛ አንፃር አርጋችሁ ነው እሺ። አስገባውኝ እኮ ወይነስ ምናምን ነው ወይነስ አስገብቼ ነበርኩ ቅድም ልመልስ ብለህ ልጅቷ እያለች ገባህ። ምንም ልትመልስ አልቻልክም። እሺ ላስገባ። እሺ ልትመልስ ነው ላስገባሽ። እሺ ይኸው እንደዛ ነው እሺ የሚሆነው። አደራችሁን አንደኛው ይመጣና ርዕስ ሪኩዌስት ላክሽ እዚህ ያ ነው የኔ የምከተለው ፕሪንሲፕል ይሄ ነው። ለሌሎች ላልገባችሁ ክርስቲያኖች ይሄ ነው ፕሪንሲፕል። ገብታል? ሰላም ነው? አዎ ገብታ ነበር ቅድም። ሰላም ነው ምናምን ማለት ነው። ቅድም ሰላም አልኩኝ፣ ቶሎ አስወጣኝ። እሺ የምትፈልገውን አሳውቀኝ። ያው ቤቱ ያንተ ነው እንግዲህ፣ እንዳተባረረም በስነ ስርዓት እንሂድ። አሁን አዳምጠኝ አንዴ ብቻ የሆነ ነገር ላውራና ጠይቀኝ። ጥያቄ አይደለም ጠይቀህ። ቤቱ እኮ የኔ ሆኖ እኮ አስገብቼ ያስወራው ነው። ለምንድን ነው? እሺ እኔ ጌታ ይቅርታ። ጠይቅ። ድጋሚ ትገባለህ ወይስ ላስወርድ? ችግር እንደፈለግ ጠይቅ አልኩ፣ ፈቀድኩልህ እኮ። ጠይቅ አልከኝ
ለምንድነው ሳገባ? እሺ ፖሊስ ጣቢያ አመልክተህ ለምን አትመጣም እንዴ? ለምንድነው የምታለቅሰው? ገና ሳትገባ ልትመታኝ ነው? እሺ ጠይቀው። እሺ ጥያቄውን እኮ እሺ ያው ገባሁልህ። ጠይቅ እኮ ጥያቄ ልጠይቅህ። መጠየቅ ፈልገህ ነው? እኔ መጠየቅ ፈልጋለሁ፣ ግን አንተ መጀመሪያ ልጠይቅ ፈልጋለሁ አልከኝ። የትኛው ማን ይቅደም? እንደፈለግ እንግዲህ አንተ ቤት ነው፣ ታስወርደኛለህ ካወራው እንግዲህ እንደፈለግ። እሺ እንደዛ ከሆነ በጊዜ ላስወርዳ። ታዲያ ኧረ ተው እኮ አሁን እኮ ገና ሳልጠይቅህ ምኞትን እያየሁ ነው። ጠይቅ። እሺ ምን አድርግ ነው የምትለኝ? ወንዳ ወንድ ክርስቲያን ላስገባ፣ አንተ ሴታ ሴት ነው። እባካችሁ ማያለቅስ ወንድ ክርስቲያኖች ማያለቅስ ወንድ ይግባ። ምን ሆነ? ገና ሳይገባ ልትጥለኝ ነው፣ ልትገለኝ ነው፣ ልመታኝ ነው፣ እግሬን ሊሰብረኝ ነው ምናምን። ለምን የምታለቅሰው እንዴ? እስቲ የሆነ ቆፍጠን ያለ የለም እንዴ?